ዶክትሪናል የሆነ ነገር ላይ ዜሮ ናቸው እነሱ። ልክ እንደ ምንድነው ይሄ ስታርባክስ እንደወረደ ቡና እንደሚቀዳ እንደወረደ ብለው ይናገሩ እንጂ ወደ ቤትሽ ገባው፣ በቀኝ መስመር ገባው፣ መስኮቱ ጋር ደረስኩ ይበሉ እንጂ ይሄ ዶክትሪናል የሆነ ጉዳይ ክርስትናን ክርስትና ያደረገ ትምህርት ላይ መሰረታዊ የሆነ ትምህርት ላይ እዚህ ቴዎሎጂ ላይ ዜሮ ናቸው፣ ባዶ ናቸው። እኔ እንዳውም እንደንትን አሁን በወንጌላዊ አማኞች ዘንድ እንደንትን ቢጀመር ባይ ነኝ። እንደ ሩዋንዳ ነች አይደለ? በቴዎሎጂ ዲግሪ የሌለው ቸርች ፕላንት ማድረግ አይችልም። የቴዎሎጂ ዲግሪ የግዴታ በትክክለኛ ትምህርት ቤት የቴዎሎጂ ዲግሪ የሌለው ሰው በደንብ ያንን የስነ መለኮቱ እውቀት የሌለው ሰው ቸርች ፕላንት ማድረግ አትፈቅድም ሩዋንዳ። ልክ እንደ ሩዋንዳ ኢትዮጵያ ውስጥ ራሱ ቢጀመር በስነ መለኮቱ ተምረው ያለፉ በደንብ ስነ መለኮቱን የሚያውቁ ሰዎች ብቻ ቸርች ፕላንት ለማድረግ እንዲፈቀድላቸው ፍቃድ እንዲሰጣቸው ቢደረግ ካውንስሉ እንዳውም ወደፊት ያንን ቢሰራ ቆንጆ ነው። እና እዩ ጩፋ በትምህርተ ስላሴ ማን ነው የሚከሰው? ሲሪየስሊ እዩ ጩፋ በነገር ክርስቶስ ማን ነው የሚከሰው? ሲሪየስሊ እስኪ ያውራ፣ እስኪ ይናገር። ትምህርተ ስላሴ ዶክትሪናል የሆነ ነገር እስኪ ይናገር። ይሄ ሶስት አካል አንድ ባህሪ ማለት ብቻ እኮ አይደለም። ትምህርተ ስላሴ በጣም ጥልቅ ትምህርት ነው። ትምህርተ ስላሴ በጣም ጥልቅ ነው። ነገረ ክርስቶስ በጣም ዲፕ ነው፣ ጥልቅ ነው። እስኪ ያውሩ፣ እዛ አካባቢ ያሉት እስኪ ያውሩ። ዮናታ የስክሪን ላይ የተጻፈለትን ተረቆ የተጻፈለትን ነው እያነበበ ሲናገር የነበረው። እያነበበ ሲናገር የነበረውም ትምህርተ ስላሴ ትራይቲዝምን ያስተማረው ተሳስቷል፣ በብዙ ነገር ተሳስቷል። ስለዚህ እዛ አካባቢ ያሉ ዶክትሪናል የሆነ ነገር ዜሮ ናቸው፣ ባዶ ናቸው። ማን ነው የሚከሰው? ይምጧ፣ እስኪ ይምጡ፣ ወደዚህ ይምጡና ይነጋገሩ ከኛ ጋር በዶክትሪን ጉዳይ ላይ፣ በትምህርተ ስላሴ በክርስቶሎጂ ጉዳይ ላይ እስኪ ይነጋገሩ። ይህንን ነው የምለው።